አይፎን ጉባ ነው የጉባ ቀለበት ቀን ነው ዛሬ። እንዴት ነሽ ውብዬ? የኔ ፍቅር ምን ሆናችሁ? ዌልካም እንዴት አደራችሁ? አይኔ ራሱ በስነ ስርዓት እናንተና እንዴት አደራችሁ? እንዴት ወላደሽ? እንቅልፋ እናንተ እንዴት ናችሁ? ነበር እኔ ግን ባይዛው ያ ግን እዚህ ከልቼ ነው ያ ባይወት ሲልስ አንቺ እኮ ተደውቀ ይቅርታ ብለሽ ወየ ጉባዬ እንዴት ነሽ? ውድ ነገር እንዴት ነሽ? ሃይሚ ፕሮፋይል ያደረገችው ስዕል ነው የሚለው ስሙ ምንድን ነው? እኔ እስካሁን ለግባብ ማግባት አልቻለኝ። ሃይ ፕሮፋይል ያደረገችው እንዴት ነሽ? እኔ ውድ ዌልካም እንዴት ነሽ ውብዬ? የኔ ፍቅር ሁላችሁም ሰላም በደ ዛሬ ማለት ነው እኔና ባሌ ሰርጋችን ማነው ያንቺ ባልሰኑ? ይሄ ፕሮፋይል ላይ ያስቀምጥ ልጁ ነው። ወይኔ በላችሁ እናንተ እኮ ግሬመለችሁ። ይምር ምንድን ነው አያምርም ነው? አረ ያምራል። ወይኔ ትንሽ አረ ይሄ ምንድን ነው? ሙታርግ ማን ነው? የት ነው? ያ ቤት ነው። ስሜ ልጁ ግን በጣም ቆንጆ ነገር ነው ታውቂያለሽ። እና ቆንጅና ምን አረጋል እባክሽ? ልቤ ኖር እንጂ ምን አረጋል ቆንጅና? ይሄ ልባል ወይ ይባላል። አረ አይነ ሳስበው ልቤ እንደው ማለት ነው በጣም ንጹህ ልብ ያለው ሰው ነው። ቀጭን ነው። አንቺ ምን ነው ወፍራሙን ፈለግሽው? ወፍራሙን አልጋ የሚሰብረው ሰው ነው አልፈልግም። ቀጭን እርጉዝ ሴት ነው ሆዳችሁ። አንዳንድ ወንዶች እርጉዝ ሴት የሚመስሉ ምን ያደርጋል? ሆድ ማለት የወንድ ወፍርነት አያስፈልግም። ሴትም ብትሆን ወፍርነት አያስፈልግም። ቅጥን ያታካብኝ ልጁ መላጣ ነው። ጺም የለም ምን የለም ምን የለም። ነይ ውጭ ነይ ውጭ ሲጀመር ነይ ውጭ ኮት እኔ ማለት ነው ሲሚኝ ሁባ ማለት ነው። እኔ ልጁን ከወደድኩት ለምን ቀጭን ቀርቶ ሙስ እኔ ከዚህ በፊት እኔ ያሳቀኝ ማለት ነው ይሄ ዳኒ ነው ወይ ቀጭን ሰው መጥፎ ነው። የእግዚአብሔርን ማለት ብዙ ነው የሚነካሽ። ካላስ ነይ ውጪ ኮፈር አንቺ ሁባ እንዴት ነሽ? አለሁ ሙት አድርጊ ሲእናሽ ማነሽ? ሙት አድርጊ። ምንድን ነው የሚናገር? እቺ ማናት? ፍቅር ማናት? ሰንዬ ወይኔ ዘሩ ጀማዓችን ነች። ጀማ ታውቃለሽ? ከጀማ ማለት የኛ ጀማ ቤቶን ግባ እንደ እኔ አላወኩም። ፍቅር ስም ለምን ነው? እባክሽ አንቺ ደግሞ ስም በድምፅ አታውቂም። እንዴት ነሽ? ፎቶዬን ከየት ነው የወሰድሽ? ተመልሽ የኔ ፎቶ ነው ይላል ሰው። ደግሞ አንዳንድ ሰው እኔ ነው የሰጠሁሽ። ቡርቱ አይደለች ሜሪ። ቴንኪዩ በይ ጌታን እኔ ነው የሰጠሁሽ። ቴንኪዩ በይ። እኔ እኮ ይሄ ፎቶ ማለት ነው ሌላ ቦታ አምጥቼ ነው የኔ ቆንጆ። አንቺ ዝም በይ። ከኔ ቤት ነው የወሰድሽው። አሁን ቴንኪዩ በይ። ገልሻል። ኧረ እባክሽ ይሄ ፎቶ ማለት ነው ይሄ ፎቶ እኔ ሌላ ቤት ሄጄ ነው አመጣሁት። አንቺ እዛ ቀን ማለት ቡርቴ እውነት የፈለገች ነበረ። ገስት ላይ ይሄን ፎቶ አሳዩ ሜሪ ትፈልጋለች ስል እኔ አውጥቼ ነበር። ቡርቴ ናት መሰለች የላከችው ለእኔ ደግሞ ለአንቺ ማለት ነው። ይሄ ፎቶ እኔ ማለት ነው ኢትዮጵያ ሲሄድ ይሄ ፎቶ የምሬ ነው እንትን ትልቅ ፖስት ትልቅ እንትን ሰርቼ ቤቴ ላይ አስቀምጣለሁ። በጣም እኔ የተኛው ፎቶ ይሄ ነው አስበልጬ የሚወደው ጌታ። እውነት በጣም ነው የሚያምረው። ፕራንክ አድርጋ ነበረች እና ጠይቅ ምናምን ብሎ ይቅርታ ልጠይቅ የመጣች ቀን ነው የኔ እናት።
ያንን ቀን ሲል ያወሬ አሁን አወሬ በእናትሽ ልጁን እንደዛ ምናምን ቀጭን ነው ሹሉል ነው። አንድ ቀን እኮ ነው ይሄ ዳኒ ምንድን ነው ያለው ጽጌ ጋር ሲመጣ ይሄ ካሮት ይዛ መጠች ሲል ማለት ነው። እኔ በሳቅ ነው የሞትኩት። ይሄ ወንድ ነው እንደ ካሮት ይዛ መጠች። እንዴት እሱ ወፍራም አይመስልም? ይሄ ዳኒ ማለት ነው። ዳኒ ነው አይደል ሲሙ? ዳኒ እኮ ወፍራም ሳይሆን ቢሆን መቀመጫ አለ። እውነት ወፍራም ነው እኮ መቀመጫ። እንደ ከፍተሽ አይተሽ ነበር እንዴ? ኧረ ሰኒ አታዚቂ አንቺ። ሁለት ሰው አለ እዚህ ጋር እኛን ጉድ እንዳያደርጉ። ሀይሚ ከማጋር የተቀመጠችው ትምህርት ቤት ማለት ነው። ይሄ መጠረጠር አለብን እኛ። ለምን አታስገቢያት? ማንን? ኤደን አለች እኮ ውጭ። ኤደን እኮ አትገባም። ስንቴ ነው ጎተትኩት። ኤደን የእናት ለምን አትገባም? የኔ ውድ እናት ሄደን ቦስ ለምን አትገባም? የኔ ውድ እውነት በጣም እኔ ሰኒ ቲክቶክ ግን እሷን አላካብድም። እዚህ ጋር እሷ ያለች በኋላ አውራሻለሁ። እኔ ሰው ሲኖር ማካበድ ሰው ነች። ከሰው ጋር ሰውን አታቃጥልም። በቃ ሴከን እንዲያደርግ ነው የምታደርገው። የኔ አስተዋይ ማለት ነው። እናት ማለት እኮ ትልቅ ሴቶች እዚህ ገብቶ አዎ እንደዛ እኮ ብላለች። ትክክል እንደዛ ኖ አይባልም ትላለች። ከዛ እሷ ደግሞ ሴከንድ እንዲያደርግ በቃ እሷ እንደዛ አስባ አይደለም እሷ እንደዛ ምናምን። የኔ ውድ ነገር ማለት ነው። የኔ አስተዋይ ማለት ነው። ሄደን የአይ ላቭ ዩ ቢግ ሪስፔክት እንድ ቢግ ላቭ ማለት ነው። የምር ሰኒ እኔ በጣም ነው የምወዳት ጌታ። አንዱ ቀልድ ነው እናንተ ላይ ሄደን ፍቅራችሁን ግለጹ። አንቺ ቤሪ ግለጭ እኔ ውጭ ማንነቷን የራሱ አታውቂም ማለት ነው። አሁን አንቺ ሄሉ ነው ሄሉ ዩቲዩበር ነው። ኦሆ ሄደን ነው እና ሄደን ስንልሽ አንቺ ሄደን ማናት ንገሩኛ። አንቺ ሄሌን እና ሄደን ይለያል። ምንሽ እዚህ እኔ ታርክ እንትን አደርገሻለሁ። አስወጫት ውበ ሲጀመር ማለት ነው። አንቺ ውጪ የራስሽ ውበ ነች። እኔ ሜንሽን አደረግኩሽ አይደል? ነች። ኦኬ ኤደን ናታ። እኛ ኤደን ስንል አንቺ ሄሌን ለምንድን ነው የምትሉት? ማለት ለምንድን ነው የምትሉት? ማለት አንቺ ቃሊ ማለት ነው። የማጠባቂ ንሁን ሹ ፈጣሪ ትግስቱ የኔ ጠባቂ ትሆናለች። አንዴ ሌላ ሰው ጠባቂ ትሆናለች። ቃሊ አሽቃባጭ ወዮ። አንቺ ሜሮ ስምሽ ለምንድን ነው የቀየርሽው? እኔ ቁርስ የበላሁ ነው ሻይ እየጠጣሁ። እኔ እንደዚህ አይነት ስም ደስ አለኝ። ቃል ቦስ እንዴት ነሽ? ምን ነው ቦስ የሚለው ቃል የእንትና ብቻ ነው? ኧረ ከኔ ነው ያመጣሽው። ቃሊ ዌልካም ቦስ ቃሊ ቦስ። እሷ ደግሞ አባደች ራሱ እኛ አንቺ ቦስ ሳይሆን ሀቡ ሸቃላ ነች። እባክሽ ቃሊ ነች ቦስ። ምንም አታመጭም። ሂጂና ንገሪያት ጌታን። ያ ስልክ አጠገብ አለ። ሪከርድ የቀዶ ነው ያለ መስረጃ አለ። እሷ ሳኒ ወይ ያለ መስረጃ አላለችም። የአቡ እናት አዎ ሙሲሙን አትጥሪያት። አዎ አልጠራም። እዚህ ተይ በእናትሽ። እኔ አሁን ከቃሊ ውጭ ማንሽም መጥተሽ እኔ ወራድ ከአቡ ወራድ እኔ በሱ አልደረደርም። ኮተቱላ ዱቄ እባክሽ የምርሽን ነው። ገደል ነው የምናስገባሽ። ከቃሊ ውጭ ቦስ የለም እዚህ ቲክቶክ ላይ ማለት ነው። ድምፅሽን እየቀዳው ነው እኮ በደንብ ስሚ። የምር ቃሊ ቦስ ናት። በደንብ ቅጂ። ምን አግበኝ ነው ቃሊን በጣም ነው እንደሚታካብጀት። ቃሊ እኔ ነኝ መጀመሪያ ጊዜ ቦስ ያልኳት። አንቺ ብቻ አንቺ ራስሽ ቦስ ብለሽ እንዴት ለሰው ለሌላ ሰው ሲሙን ሰጣሽ ነው ገባሽ? አሁን እኔም ቦስ ነው ብለሽ
እኔ ባይዘው ኪውን ነኝ አይደል? ኪውን ሌላ ሰው ኪውን ከተባልሽ በጣም እናደዳለሁ። ለምን የኔ ስም ነው። የምን የኔ ስም ነው ይሄ ኪውን ማለት ነው። ቦስ ማለት እኮ ቦስ ማለት በተግባር የሚያሳየው ሰው ነው። ሰው የሚወድ ሰው ቦስ ነው። እኔ በብር በገንዘብ በምናምን በቁሳቁስ ነገር አይደለም ቦስ ያልካችሁ። በቃ ተግባራዊ ሰው ማንም ቦስ ነው ለኔ። ምን ነው ቃሊ ተግባር የለም ማለት ይሰቃል። አንደኛ እኔ እኮ ቃሊ እዛ ቀን ስሙ ለአቡ ካወጣው በኋላ ቀን ላይ ደግሞ ጠዋት ለአቡ አውጥቼ ቀን ላይ ደግሞ ለማን ነው ቦስ ያልኩ? ለቃል ማለት ቴንክ ዩ። እንደዛ ከሆነ እንደዛ አትልም እንዴ? አሁን ቃሊቲ ማለት ነው። ቃሊቲ ቦስ ቢላችሁ ጥሯት። የምሬ ነው። ወስኛለሁ። ዳምጤ ትላለች። ቦዝ የሚባል ነገር አታውቅም። ዳምጤ ነው ነው ዳምጤ አይደለም እንትና ናቸው። እነ ጠንፌና እነ ቦጋለ እነ ጫን ያሉ እነ ከበደ ሲሙ ከየት ነው አመድትና እነ መጽሐፍ ላይ ጽፈሽ ነው እንደዚህ ከዛ እኔ ምናምን እየሳቀች ማለት ነው። ትላንትና እንደ ሙሽዬ ናች እንትና ቃሊ እኔ እንደ ሙሽዬ አሰቡት። ለምን አትሉም? ትላንትና ሙሽዬ ፕራንክ አድርጊ ተብላ እየሳቀች ፕራንኩን አበላሸች። ልክ እንደዛ አሁን የቃሊ ነገር ማን ይሰማል? ለምን እሷ ሁሌ እየሳቀች ነው ቪዲዮ የሚሰራው አይደል? እንደ ሁቤ ቃሊ የእውነት አትሳቂ። በጣም ነው የምታናድድ። ዌልካም ቦስ መታለች። ቦስ ኧረ ሰላም ነው። እንዳረብሻችሁ እያልኩ እኮ ነው። እሰማለሁ። አታችሁኝ ደግሞ ወሬያችሁ ታፈን እየገለጸን ነበረ። ሁባ ሄዳን ማለት ፍቅርሽን እየገለጸች ነበረ። ይሄማ ሰኒ ማለት አንቺ ታች ተቀምጠሽ ምንም ላንቺ ስሜት የላትም። ስለዚህ እግዚአብሔርን ስንቴ እንደሆነ ሳኳት፣ የምር እግዚአብሔርን ስንቴ እንደሆነ ሳኳት። እሷ ራሱ አዎ እውነት ነው። ስበሽያል። እውነት ነው። አይ ስለሚረብሽ ነው ስለማላወራ። አመሰግናለሁ። እግዚአብሔር ይስጣችሁ ያኑርልኝ። እናንተ የማቃጠረሽ ምን ነው? ምን እሺ ነው ማቃጠር? ትንሽ ጠሽ ብታረቅ እንደኔ እኮ አትጨክንም። ልቧን እኔ ንጹህ ስለሆነ ነው። ኦ ማይ ጋድ ፍቅርሽ ልቤ ገብቶ ቤት ሰርቶ አሁን እናንተ ቃሊ ቦስ ሚት ያለሽ አዲስ ፍቅር ማለት እዚህ ሚዲያ ያለቀበቀ ፍቅሩ እንዳለ ያብርሽ አይ ምን ምንድነው የወጣሽ? በጣም ምታሰብቻለው አንቺ ትናንትና የሄሉን ያየ ማን ነው? የሄሉ ፍራንክ ነው እንዴ? አንዳንድ ሴቶች እኔ ምንም አልተመቸኝም ሰማሻ በጣም ነው ያናደደችው። ችኮታ ዱቄት ማለት ወንድሙ ናት እህቱ ናት። እኔ ምን አገባኝ? ሄሉን አስከፍታለች። እውነት እኔ በእናንተ ማለት ነው ሴት ሆነ እንደዛ ቀብረር ያለ ቤት ቁጭ ብላ እኔ ምንም አልተመቸኝም። ትጀመር ምግብ ፍራንክ ነው የመሰለኝ። እኔ ፍራንክ ነው በጣም ይደብራል። ኖ ፕራንክም ቢሆን እኮ እግዚአብሔርን አንዳንድ ሴቶች ልብስ ራሱን ለመግዛት ማለት ነው እግዚአብሔርን የሌላችሁ አሉ አይደል እንዴ? አሁን እሷ ቤቷ ቁጭ ያለችው ቤቷ ምንድን ነው የሚመስለው? ፀሐይ እኮ ነው የሚመስለው ሲጀመር። ከዚህ በላይ ምን ታደርግ? እሷ ሴት ልጅ ነች። ኧረ ኮተት ነሳን የጌታ እኔ ሄሉ ቢሆን ልጅቷ ሁለተኛ አጠገቤ ያላደርሳት። ለምን አሁን እኮ አንድን ሰው ከወደድሽ እኮ እሱን ስለወደ አንቺ አሁን እሱን ስለምትወጂ እሱ ጋር የሚመጣው ታከብራል። ደግሞ እህቷ ነች። ገባሽ? ለዛ ነው እንጂ ሌላ ሰው ቢሆን አጋጭታ እኮ ነው የምትለቀው። ሄሉ ነች። ጌታን ሄሉ አይደለችም እንዴ? 10 ብትታመም እዛ ጋር ትረግጣ ነበረ። ግን ምን ታረጋለች? ባሉ አይስ ልጅን ወደዋለች። ለማስቀየም ፈለገች። እናንተ የሄሉ ፎቶ አምጡትና ስክሪን ሹት እናደርግ። ሌላ ፎቶግራፍ አስተውል። ኧረ የሄሉ ፎቶ እኔ ጋር የለም። አንቺ ደግሞ ምንድን ነው የምታወሪ? አይ እኔ በጣም አናደኛ ነው። የምሬ ነው። ድንቢላ ከወንድ ጋር ትለጣፍ ምን አትሆን። አሁን የምሬ ነው። እግዚአብሔርን ምርጥ ሴት እኮ ነች።
እንደው ዝም ብላ ብትለጠፍ ኖሮ ማለት ነው እስከ 200K ገብታ ነበረች። የምሬ ነው። ምርጥ ሴት ማለት ነው እኮ ሴትነቷን ያተከበረች ሴት ናት። ዱቄት ዛምቶ ይላሉ ዝም ብሎ ውቤ የህቡሁ የሁቤ